ዓለም እስትንፋሷን የሰበሰበችበት አዲስ የጦርነት ግንባር በቀይ ባህር ተከፈተም። የየመኑ ሁቲ ቡድን በሳዑዲ አረቢያ ላይ ይፋዊ የባህር ማገጃ አዋጅ ማወጁን ተከትሎ የዓለም ኤነርጂ መስመር የሆነው የባብል መንደብ ወሽመጥ ከፍተኛ አደጋ ላይ ወድቋል። ይህ እርምጃ በአሜሪካና በኢራን መካከል እየተካረረ የመጣውን ጦርነት ወደ ሌላ አደገኛ ምዕራፍ አሸጋግሮታል። በዛሬው ልዩ ዘገባችን የሁቲዎች ጥቃት እንዴት ዓለም አቀፍ ንግድ እንደሚያስተጓግል፣ የሳዑዲ አረቢያ ምላሽ ምን እንደሆነ፣ ዛሬ የተሰማውን አዲስ መረጃና ይህ ሁሉ ውጥረት በኢራን ላይ ያነጣጠረው አሜሪካና አጋሮቿ በቀጠናው የሚያደርጉትን ርብርብ እንዴት እንደሚቀይረው በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢርና ማድክስ ከጥንቅራችን መጨረሻ አብሮችን ይቆዩም። ዛሬ ማለዳ በደረሰው ትኩስ መረጃ የየመኑ ሁቲ ቡድን በሁለቱ የሳዑዲ አረቢያ የነዳጅ መርከቦች ላይ በቀይ ባህር ጥቃት መፈጸሙን አስታውቋል። የሁቲዎች ወታደራዊ ቃል አቀባይ እንደገለጹት ጥቃቱ የተፈጸመው ከሳዑዲ የባህር ዳርቻ በግምት 1300 ኪሎ ሜትር ርቀት ላይ ሲሆን ይህ ክስተት የተከሰተው ሁቲዎች በሳዑዲ ላይ የባህር ማገጃ አዋጅ ካወጁ በኋላ ነበር። ይህ ውጥረት የሆርሙዝ የባህር በር ቀድሞ በመዘጋቱ ቀድሞውኑ ለተጎዳው የዓለም ኤነርጂ አቅርቦት መስመር አዲስና እጅግ አደገኛ ፈተና ሆኗል። የጥቃቱ ዝርዝር ሁኔታ እንደሚያሳየውም እንሰላ የተባለችው የሳዑዲ መርከብ በግልጽ ያልታወቀ ፕሮጀክታይል ወይም የሚሳኤል አይነት ነገር ከፊት ለፊት በተመታችበት ወቅት በእሳት ተቃጠለች። ላይላ የተባለችው ሁለተኛው የሳዑዲ መርከብን በተመሳሳይ ጥቃት በእሳት መያዟ ተዘግቧል። ምንም እንኳን የባህር ላይ ባለስልጣናትና የሳዑዲ መንግስት መርከቦቹ ደህንነታቸው እንደተጠበቀና በሰው ህይወት ላይ የደረሰ ጉዳት እንደሌለ ቢገልጹም የጥቃት በቀይ ባህርና በባብል መንደብ ወሽመጥ ያለውን የባህር ደህንነት ጥያቄ ውስጥ ጥሎታል። ይህ አዲስ ውጥረት በአሜሪካና በኢራን መካከል የተካሄደ ያለውን ጦርነት አዲስ ምዕራፍ አካል ሲሆን በሆርሙዝ የባህር በር መዘጋት ምክንያት ሳዑዲ አረቢያ ነዳጇን ለማጓጓዝ በቀይ ባህር መስመር ላይ ሙሉ በሙሉ መደገፏን ተከትሎም የሁቲዎች ጥቃት በቀጥታ የዓለምን ኤነርጂ አቅርቦት ላይ ያነጣጠረ ሆኗል። ከባብል መንደብና ቀይ ባህር እስከ ስዊዝ ካናል ያለው ይሄ የባህር መስመር 1500 የሚሆነውን ዓለም አቀፍ የባህር ንግድ የሚይዝ እጅግ ስትራቴጂካዊ ቦታ ሲሆን የሁቲዎች የባህር ማገጃ አዋጅ በዚህ መስመር ላይ አዲስና ከባድ ጫና ፈጥሯል። የጂሲሲ ሀገሮች ወይም የአረብ የባህር ሰላም ትብብር ምክር ቤት በጦርነቱ ከፍተኛ ተጽዕኖ እየደረሰባቸው ያሉትን የጂሲሲ ሀገሮች ኩዌትን ጨምሮ ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ኳታር፣ ግብጽ እና ፓኪስታን የ10 ቀናት ተኩስ አቁም ስምምነት እንዲደረግ ጠይቀዋል። ኩዌት ቀደም ሲል በኢራን እስላማዊ አብዮታዊ ዘበኛ IRGC ዛቻ ደርሶባት የነበረች ሲሆን በዚህ የባህር ማገጃ አዋጅ ውስጥም ስጋት ላይ ትገኛለች። የጂሲሲ ሀገሮች በሁለቱም በኩል የሚደርሱትን ጥቃቶችን በማውገዝ የክልሉ መረጋጋት አደጋ ላይ መሆኑን ገልጸዋል። የኢራን እስላማዊ አብዮታዊ ዘበኛ IRGC በበኩሉ ዩኤስ በቀጠናውን እያሳደረች ያለችን ወታደራዊ ኃይልና በኩዌት ላይ ያላትን ጣልቃ ገብነት በመቃወም ኩዌትን በቀጥታ አውግዘዋል። በአሜሪካ ፕሬዝዳንት ትራምፕ ማስጠንቀቂያ መሰረት ኢራን በአሜሪካ ላይ ለሚከፈለው ክፍያ እየተበቀለች እንደሆነ ተናግራለች። የኢራን ወታደራዊ አመራሮች አሜሪካ በቀጠናው ያላትን ኃይል እስካላወጣች ድረስ በባህር መስመሮች ላይ የሚደረገው ስጋት እንደሚቆይ አስጠንቅቀዋል። የተባበሩት መንግስታት ድርጅትና የአውሮፓ ህብረት በቀይ ባህር ላይ የተፈጠረውን የባህር ማገጃ አውግዘው የሁለቱ ወገኖች ግጭት ወደ ዓለም አቀፍ የንግድ መስመር እንዳይዘዋወር ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የ10 ቀናት የተኩስ አቁም እንዲደረግ የተጠየቀውን የኳታር፣ ግብጽ እና ፓኪስታን ጥሪ በመደገፍ ሰላማዊ ድርድር እንዲደረግ አሳስበዋል። አሁን ባለው ሁኔታ በቀይ ባህር ያለው ውጥረት እየተባባሰ ሲሆን የሁቲዎች ጥቃት ቀጥሏል። እንዲሁም ሳዑዲ አረቢያ አስፈላጊ እርምጃ በመውሰድ ላይ ትገኛለች። በሌላ በኩል አሜሪካ በቀጠናው የጦር መርከቦችን በማጠናከር የንግድ መርከቦችን ለመጠበቅ ጥረት ያደረገች መሆኑም ተሰምቷል። ይህንን አስገራሚ መረጃ መከታተል እንቀጥላለን። ተጨማሪ መረጃዎች እንደደረሰን ይዘን እንቀርባለን። ለፈጣንና ታማኝ ዓለም አቀፍ መረጃ ቢርና ማድክስን ሰብስክራይብ ማድረግ አይረሳም።